U.S. President Donald Trump says he and Iran have agreed to a ኢራን መሪዎቿን ባጣሽ ጊዜ እንዴት ሳትንኮታኮት ጸንታ መቀጠል ቻለች? የአውሮፓውያኑ 1979ን አብዮት ተከትሎ ወደ ስልጣን የመጣው የኢራን አመራር ከአራት አስርት ዓመታት በላይ እጅግ አስከፊ የሚባል ጊዜ እያሳለፈ ነው። ዩናይትድ ስቴትስ እና እስራኤል በጋራ በከፈቱት ጥቃት ጠቅላይ መሪው አያቶላ አሊ ኻሜኒ እና ሌሎች ከፍተኛ የጦር አዛዦችን ተገድለዋል። ቁልፍ መሰረተ ልማቶችም ወድመዋል። አሜሪካና እስራኤል የአገዛዝ ለውጥ እንደሚፈልጉ ከመግለጽ ባለፈ ኢራናውያን አስተዳደሩን እንዲያፈርሱ እየወተወቱ ነው። ባለሙያዎች ግን የኢራን አገዛዝ ዘላቂ እና በቀላሉ የማይወድቅ የኃይል መዋቅር ፈጥሯል ሲሉ ይሞግታሉ። ለመሆኑ ይህ ኢራን መንግስት እንዴት ነው የተቋቋመው? ከሌሎች የመካከለኛው ምስራቅ አገሮች የሚለየው እንዴት ነው? ሲቆረጥ መልሶ የሚያቆጠቁጥ መዋቅር። የኢራንን ንጉሳዊ አገዛዝ ከተገለበጠ በኋላ እስላማዊ ሪፐብሊክ ችግሮችን የሚቋቋም የፖለቲካ ስርዓት ገንብቷል ሲሉ ባለሙያዎች ይናገራሉ። ይህም በጥብቅ ቁጥጥር ስር ያሉ ተቋማትን፣ ርዕዮተ ዓለማዊ አስተምህሮዎችን፣ የልሂቃን አንድነትን እና የተበታተነ ተቃዋሚን ያካተተ ነው። ስርዓቱ እንደ ሃይድራ ያለ መዋቅር ነው ያለው። ይህ እጽዋት አንዱ ቅርንጫፉ ሲቆረጥ አዲስ ቅርንጫፍ ተመልሶ ይበቅላል ይላሉ በቤልጂየም በሚገኘው የአውሮፓ ጂኦፖለቲካል ተቋም የመካከለኛው ምስራቅ ተመራማሪ የሆኑት ሴባስቲያን ቡሶይስ። የጠቅላይ መሪው የአሊ ኻሜኒ ልጅ ሙጅተባ ኻሜኒ አባታቸው ከተገደሉ ከሳምንት በኋላ ተተኪ ሆነው ለመንበሩ ተሰይመዋል። የአባታቸውን የጠንካራ አገዛዝ እንደሚቀጥሉ በሰፊው ይጠበቃል። ዘርፈ ብዙ አምባገነንነት። ባለሙያዎች እንደሚሉት ከሆነ እንደ ቱኒዚያ፣ ግብፅ እና ሶሪያ ካሉ የቀጠናው አገራት በተለየ መልኩ ኢራን በርዕዮተ ዓለም በሚመራ የደህንነት መዋቅሯ ምክንያት የውጭ አደጋዎችን መቋቋም ችላለች። ኢራን በአንድ ሰው ላይ ካተኮረ አምባገነንነት ይልቅ ዘርፈ ብዙ አምባገነንነትን ትከተላለች። ይህም በፖለቲካዊ እስልምና ደጋፊዎች እና በጠንካራ የኢራን ብሔርተኝነት ጥምረት መካከል ነው ሲሉ መቀመጫውን በቴህራን ያደረገው የፈረንሳይ የኢራን የምርምር ተቋም የቀድሞ ዳይሬክተር በርናርድ ሁርኬድ ተናግረዋል። ስልጣን በብዙ ማዕከላት ተከፋፍሏል። የሃይማኖት አባቶች፣ በጦር መሪዎች እና በትላልቅ የኢኮኖሚ ክፍሎች። ስርዓቱ ከአንድ አምባገነን መሪነት የወጣ በመሆኑ ለመጣል በጣም ከባድ ያደርገዋል። ስልጣን ካላቸው ሌሎች አካላት መካከል በሕግ ጉዳዮች ላይ ድምፅን በድምፅ የመሻር ስልጣን ያለው እና ለምርጫ እጩዎችን ማቅረብ የሚችለው ምክር ቤትን ይጠቅሳል። ይህ ደግሞ የትኛውም ቡድን በመንግስት ላይ ከባድ ፈተና የመፍጠር ዕድሉን የበለጠ ይቀንሰዋል። ኢራን በስፋት እንደ አምባገነንነት የምትታይ ቢሆንም ኢራናውያን ፕሬዝዳንታቸውን ጨምሮ በአንዳንድ ምርጫዎች የመምረጥ ዕድል ይሰጣቸዋል። ሂደቱ ግን በጥብቅ ቁጥጥር የሚደረግበት ሲሆን እጩዎቹ ለእስላማዊ ሪፐብሊኩ ያላቸውን ቁርጠኝነት ጨምሮ በሌሎች መስፈርቶች በአገሪቱ ምክር ቤት ተመርምረው የሚያልፉበት ነው። የአብዮታዊ ዘብ
ሚና ከተቋማት ጎን ለጎን የጸጥታ ኃይሎች ለአገዛዙ የተሟላ ቁመናን ይሰጣሉ። ከመደበኛው ጦር ጎን ለጎን የሚንቀሳቀሰው የእስላማዊ አብዮታዊ ዘብ ብዙውን ጊዜ የአገዛዙ US President Donald Trump says he and Iran have agreed to a ከወታደራዊ ሚናው ባሻገር ሰፊ የንግድ ፍላጎቶችና ተጽዕኖ ያለው የፖለቲካ እና የኢኮኖሚ ኃይል ሆኗል። በበጎ ፈቃደኞች የተቋቋመው ባሲጅ የተባለ የሚሊሻ ቡድን አለው። የጸጥታ ኃይሉ አለመረጋጋቶች ሲከሰቱ አንድ መሆኑን ደጋግሞ አሳይቷል። ቡሶይስ ይህንን ታማኝነት ከርዕዮተ ዓለም ጋር ያያይዙታል። ይህ በሺዓዎች እና እንደ ሐማስ እንደ ሄዝቦላ ባሉ ቡድኖች ውስጥ የምናገኘው የሰማዕትነት ባህል የስኬት አካል ተደርጎ ሊወሰድ ይችላል ብለዋል። የኢራን ምክትል የመከላከያ ሚኒስቴር ሬዛ ታላይኒኒክ በቅርቡ ባደረጉት ቃለ ምልልስ አንዳንዱ የአብዮታዊው ዘብ አዛዥ 3 ተተኪዎች አሉት። በዩናይትድ ኒውክለር ኢራን የምርመራ ኃላፊ የሆኑት ካሳራ አራቢ በበኩላቸው የኢራን ያልተማከለ መዋቅር የተቀረጸው በአውሮፓውያኑ 2003 የአሜሪካ ጥምር ጦር በፈጸመው ጥቃት ወቅት የኢራቅ ኃይሎች ከወደቁበት ትምህርት በመውሰድ ነው። ስርዓቱ ከተረፈ ጠባቂዎቹ የበለጠ ትልቅ ሚና ይኖራቸዋል ብለዋል። የትብብር መረቦችና የልሂቃን ጥምረት የኢራን ኢኮኖሚ ዋና ዋና ክፍሎች እንደ ቦኒዲያድስ ባሉ ከመንግስት ጋር በተያያዙ ድርጅቶች ቁጥጥር ስር ናቸው። ቦኒዲያስ በኢኮኖሚ ውስጥ በሺዎች የሚቆጠሩ ኩባንያዎችን ባለቤትነት የያዘ ድርጅት ነው። እነዚህ ተቋማት ለስርዓቱ ታማኝ ለሆኑ ክልሎች የሥራ ዕድሎችንና ጨረታዎችን ይሰጣሉ። አብዮታዊ ዘብን ጨምሮ ከታም አልባንያ የተሰኘው ተቋም ይህንን የትብብር የንግድ ስርዓት ያጠናክራሉ። የምዕራባውያን ማዕቀቦች የኢራንን ኢኮኖሚ ክፉኛ ቢጎዱም እነዚህ ጥምረቶች ልሂቃንን ለማገልገል እና በስርዓቱ ህልውና ውስጥ ያላቸውን ድርሻ ለመጠበቅ ይረዳሉ ሲሉ ባለሙያዎች ይሞግታሉ። እንደ ቡሶይስ ገለጻ ከሆነ ስርዓቱ በጣም ጠንካራ ስለሆነ ምንም አይነት ክህደት አንመለከትም። ርዕዮተ ዓለምና የአብዮት ውርስ ሃይማኖት ስልጣንን በመጠበቅ ረገድ ትልቅ ሚና ይጫወታል። አብዮቱ የመንግስትን የዓለም እይታን በመቅረጽ የሚታወቅ የሃይማኖት የፖለቲካና የትምህርት ተቋማትን መረብ ፈጥሯል። በጣም የቆየ በጣም ጠንካራ የርዕዮተ ዓለም የቢሮክራሲ የአስተዳደር መዋቅር ያለው በመሆኑ ስርዓቱን ጠንካራ ያደርገዋል ይላሉ ቡሶይስ። ርዕዮተ ዓለም እንደ እውነተኛ የአንድነት የሙያ እና የሥራ ምንጭ ሆኖ ያገለግላል ሲሉ ይከራከራሉ። የተከፋፈለው ተቃዋሚ በታሪክ የኢራን ተቃዋሚዎች የተከፋፈሉ ናቸው። እነዚህም የተሃድሶ አራማጆችን፣ የግራ ዘመም ቡድኖችን፣ እንደ ኢራን ብሔራዊ ምክር ቤት ያሉ የዲያስፖራ እንቅስቃሴዎችን እና የተለያዩ የጎሳ ድርጅቶችን ያካትታሉ። ይህ መከፋፈል ለረጅም ጊዜ የቆየ ነው ሲሉ በአውሮፓ የውጭ ግንኙነት ምክር ቤት ከፍተኛ የፖሊሲ ባልደረባ የሆኑት ኤሊ ጌራማዬህ ይገልጻሉ። ከአብዮቱ በኋላ የፖለቲካ ፓርቲዎችን ስለመፍጠር የሚደረገው ክርክር ወደ ጎን ተብሏል ይላሉ። ኢራን በ1980 ከኢራቅ ጋር ጦርነት ጀምራ ለ8 ዓመታት መዝለቁ አንደኛው ምክንያት መሆኑን ያነሳሉ። እነዚህ ቡድኖች በተለያዩ ጊዜያት በአገዛዙ እና በጠንካራ አጀንዳዎቹ ተገድለዋል፣ ተፈርዶባቸዋል ወይም ታስረዋል ብለዋል። ባለፉት ዓመታት እንደ 2009 የአረንጓዴ ንቅናቄ እና በ2002 የማህሳ አማኒን ሞት ተከትሎ የተካሄዱት ሰልፎች በስርዓቱ ላይ ከፍተኛ ተቃውሞ
ቀስቅሰዋል። እነዚህ ተቃዋሚዎች አመራር አልነበራቸውም፣ ከባድ የመንግሥት ክንድም አርፎባቸዋል። ዘንድሮ እና ባለፈው ዓመት የተደረጉት የተቃውሞ ማዕበሎች ግን በሟቹ የሻህ መሪ ልጅ ያቀረቡትን ጥሪ ተከትሎ እየተካሄደ ነው። ኢራን በክልሉ ውስጥ ካሉ እጅግ ዘመናዊ የክትትል ስርዓቶችን ትጠቀማለች። የኢንተርኔት መዘጋት በሰው ሰራሽ አስተውሎት US President Donald Trump says he and Iran have agreed to a በውጭ ሀገር ያሉ አንቂዎችን ኢላማ አድርገዋል። እየተሸረሸረ ያለው ተስፋ ለዓመታት በርካታ ኢራናውያን በአፍጋኒስታን እና በኢራቅ የነበረውን የአሜሪካ መራሹ ጣልቃ ገብነትን ውጤት ከተመለከቱ በኋላ የአገዛዝ ለውጥ እንዲኖር ያላቸው ፍላጎት መመናመኑን ጌራንማይህ ይገልጻሉ። የአረብ አብዮቶች መዘዝም ጥንቃቄውን የበለጠ እንዳጠናከረው አክለዋል። ይህ ስሌት ግን አሁን ተቀይሯል። ብዙ ኢራናውያን መንግስት ከስራ ፈጠራ እስከ ንጹህ ውሃ ያሉ መሰረታዊ ፍላጎቶችን መስጠት እንደማይችል ከማሰባቸው በላይ ተቃውሞን ለማፈን ጭካኔ የተሞላበት ኃይል መጠቀም እየጨመረ መጥቷል። በጥር ወር በአገሪቱ ከታዩት ትልልቅ ሰልፎች በኋላ በሺዎች የሚቆጠሩ ሰዎች የተገደሉበት አዲስ ተቃውሞ ይህንን ለውጥ አፋጥኖታል ሲሉ አክለዋል። ሁርኬድ በኢራናውያን እና ለስርዓቱ ባላቸው አመለካከት መካከል የትውልድ ክፍተት እንዳለ ገልጸዋል። የተማሩት እና በማህበራዊ ሚዲያ ዓለም አቀፍ ሁኔታዎችን የሚከታተሉት ወጣት ኢራናውያን አገዛዙ ሙስና የተሞላበት ጨቋኝና የማይገባቸው አድርገው ይመለከቱታል በማለት ይሞግታሉ። ሁሉም አገዛዝ መጨረሻ አለው። ተንታኞች እንደሚሉት አምባገነን ስርዓቶች የሚወድቁት 3 ሁኔታዎች ሲጣመሩ ነው። እነሱም ህዝባዊ ንቅናቄ፣ የገዢው ልሂቃን መከፋፈል እና የጸጥታ ኃይሎች መኮብለል ናቸው። ባለፉት ጊዜያት በኢራን በአብዛኛው የመጀመሪያውን አጋጣሚ የነበረ ቢሆንም ቀሪዎቹ 2 አለመኖራቸውን ባለሙያዎች ይገልጻሉ። ሁርኬድ የኢስላማዊ ሪፐብሊክ ፍጻሜ የማይቀር ነው ብለው ቢያምኑም በቅርቡ ይሆናል በሚለው ላይ ግን ጥርጣሬ አላቸው። ሁሉም አገዛዝ መጨረሻ አለ። ዋናው ጥያቄ የጊዜው ቅድመ ተከተል ጉዳይ ነው። የአያቶላ አሊ ኻሜኒ ሞት ለገዢው አገዛዙ ትልቅ ጉዳት እንደሆነ ይከራከራሉ። እንደሱ ያለ ሌላ ሰው አይኖርም። የእሱ ተተኪ ኻሜኒ የነበረውን አይነት ስልጣን በፍጹም አይኖረውም። ቡሶይስ ግን ተቃራኒው ተፈጥሮ ልክ እንደ ሰሜን ኮሪያ ወይም ኩባ አደገኛ አገዛዝ ሊተካ ይችላል ብለዋል።